ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች አጫጭር ዘገባዎችን የምናሰማበት ሰዓት ላይ ደርሰናል። አማኑኤል ኃይለ ነኝ። የአዲስ አበባ ከተማ አስተዳደር ከ3 ቢሊዮን ብር በላይ የህዝብና የመንግስት ሀብት ከምዝበራ መታደጉን አስታወቀም። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የከተማዋን የ6 ወራት የስራ አፈጻጸም ሪፖርት ባቀረቡበት ወቅት በህግ የበላይነትን የማስከበር ሂደት 1382 የፍርድ ቤት መዝገቦች ለአስተዳደሩ እንዲወሰኑ በማድረግ ከ3 ቢሊዮን ብር በላይ የሚገመት የህዝብና የመንግስት ሀብት ከምዝበራ ማዳን የተቻለ ሲሆን የአቃቢ ህግን አቅም በማሳደግና በፍትህ ስርዓቱ ላይ በተከናወኑ ጥብቅ ሪፎርም ስራዎች ውጤት ተገኝቷል። በዚህም የስራ ክትትል 101 ቤቶች፣ 19 ሼዶችና 178 ሄክታር መሬት ህጋዊነታቸው ተረጋግጦ ወደ መንግስት ንብረትነት መመለሳቸውንም ከንቲባዋ ጠቅሷል። የአዲስ አበባ ፖሊስ የስነ ምግባር ጉድለት ያለባቸውን 104 አባላት ላይ እርምጃ መውሰዱን ገለጸም። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው ተቋሙን በቴክኖሎጂና በሰው ኃይል ለማዘመን እየተከናወነ ባለው የሪፎርም ስራ ከፖሊስ አገልግሎት ተቃራኒ የሆኑ ተግባራትን በፈጸሙ አባላት ላይ እርምጃ መውሰዱን ገልጿል። ኮሚሽነሩ ይህን የተናገሩት በአዲስ አበባ ከተማ ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤ ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽ ሲሰጡ ነው። ድሬዳዋ ፖሊስ የዘራፊዎችን ቡድን ሰንሰለት የመበጣጠስ እርምጃ አጠናክሮ መቀጠሉን አስታውቋል። ሰሞኑን በተደራጀ መንገድ ዝርፊያ ሲፈጽሙ የነበሩ ግለሰቦች ከ2 ሚሊዮን ብር በላይ የሚገመት ንብረት መያዛቸውን የድሬዳዋ ፖሊስ ጠቅላይ መምሪያ አስታውቋል። በድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል ምርመራ ዘርፍ የታክቲክ ምርመራ ዳይሬክቶሬት ዳይሬክተር ኢንስፔክተር ተመስገን ተሰማ እንደገለጹት በተደራጀ መንገድ የተለያዩ ረቂቅ ዘዴዎችን በመጠቀም የዝርፊያ ወንጀል ላይ የተሰማሩ ቡድኖች ላይ ፖሊስ ጠንካራ የክትትል ስራ በማከናወን በቁጥጥር ስር የመዋል ስራ እያከናወነ መሆኑን ገልጸው ሰሞኑን በተደረገው ጠንካራ የክትትል ስራ በቁጥጥር ስር ከዋሉ ተጠርጣሪዎች ላይ ከተለያዩ ግለሰቦች የተዘረፈው በአጠቃላይ ከ2 ሚሊዮን ብር በላይ የሚገመት ንብረት መያዛቸውንም አስታውቀዋል። ኮርፖሬሽኑ ጎን ለጎን የተዘረፉ ንብረቶች የማፈላለግና ለባለ ንብረቶቻቸው የመመለስ ስራ ተጠናክሮ መቀጠሉንም አስረድተዋል። በኢራንና በአሜሪካ መካከል የሚደረገው ድርድር በኦማን ከተማ ተጀምሯል። ውይይቱ ከመጀመሩ በፊት የኢራን የውጭ ጉዳይ ሚኒስትር ከኦማን አቻቸው ጋር መወያየታቸውም ታውቋል። ባለፈው ዓመት ሚያዝያ ላይ በኦማንና ጣሊያን ዋሽንግተንና ቴህራን መደራደራቸውም ይታወሳል። 3ኛ ዙር ድርድር ደግሞ በተመሳሳይ ኦማን ላይ አድርገው ነበር። የአሜሪካ ጦር በመካከለኛው ምስራቅ ኃይሉን እያጠናከረ በሄደበትና ኢራናውያን አጸፋዊ ምላሽ ለመስጠት ዝግጁ ነኝ በምትልባቸው ሰዓት እየተደረገ ያለ ቀጥተኛ ያልሆነ ድርድር ሆኗል ሲል አልጀዚራ በዘገባ አስታውሷል። አማኑኤል ኃይለ ነበርኩ። የሰዓቱ ዘገባዎች ይመስላሉ። ጤና ይስጥልኝ።